أيها الأحبة እናታችን የኛ የህይወታችን ክፋይ ናት እሷ ጋር ተቀንሰን ነው ሰው መሆን የቻልነው እያንዳንዳችን እናታችን የህይወታችን መሰረት እንደመሆኗ ሁላ የህይወታችን የደስታ ምንጭ እናታችን ናት እናት የሌለው እኛ እናት ያለን ሰዎች የምናገኘውን ሙሉ ደስታ ያገኛል ብሎ ማለት ዘበት ነው ይሄን ለመረዳት እናት አልባ የሆኑ ሰዎችን መጠየቅ ነው ወይ አሳድጋቸው አስተልቃ ድራ ለወግ ማዕረግ አብቅታ የሞተችባቸውን ወይንም ጭራሽ ሆኖ ከመወለዳቸው ጀምሮ በልጅነት ተቀጭታባቸው እናታቸውን አይተው የማያውቁ ሰዎችን የጠየቅ እንደሆነ አሁንም ምለው እናት ካለን የበለጠ እናት የሌላቸው ይገባቸዋል እናት አልባ እናት የሌላቸው ሰዎች ህይወታቸው ጎዶሎ ነው የሆነ ነገር ሲጨንቃቸው ሄደው የሚነግሩበት የላቸውም መስደሩ ሸክዋ ሄደን ስሜታችንን የምንገልጽበት ጭንቀታችንን የምናማክርበት ቸግሮኛልና ዱዓ አድርጊልን ብለን የምንላት ብቸኛይቱ የዓለም ወልይ ምትክ የሌላት የወልዮች ሁላ ወልይ እናት ናትና ለምን ሃይማኖት አልባ አትሆንም ለምን ካፊር አትሆንም ከየትኛውም ምን ወልይ ነኝ ከሚለው ካፊር የሆነችው እናት ምናልባችም ለኔ ጭንቀቷና ለኔ ዱዓዋ እሷ ሊበልጥ ይችላል እናቶቻችንን በኢማን አላህ ያቆየልን የሞቱትንም በጀነት አላህ ያንደላቅልንና አዩሃ الأحبة ነቢያችን ሰለዋቱ ረቢ ወሰላሙ ዐለይሂ መጥቶ የጠየቃቸው ጊዜ من أحسن الناس ومن أحق الناس بحسن صحبتي وبحسن صحابتي እኔ በመቅረቡ ረገድ ላይ ልዩ ወዳጄ ልዩ ፍቅሬ ልዩ አማካሪ አድርጌ ልይዘው የሚገባው የሰው አካል ማን ነው አንዲት ሐጃ ብትኖረኝ ሄጄ የምነግረው ሚስጥር ቢኖረኝ የማመሳጥረው ሐጃ ቢኖረኝ ዱዓ አርግልኝ ብዬ የምለው በቃ መጎዳኘት ብፈልግ የምጎዳኛው ሀዲያ መስጠት ብፈልግ ወስጄ የምሰጠው አንዲት ደቂቃ ብትኖረኝ ከሱ ጋር ልጫወት የሚገባው ልዩ ቦታ ቅድሚያ የምሰጠው አካል ማን ነው በህይወቴ ብሎ ጠየቃቸው ነብዩ ሰለላሁ ዐለይሂ ወሰለም قال الحبيب صلوات ربي وسلام عليه أمك እናትክ አሉት ሚስት አለች ጓደኛ አለ አባት አለ ልጅ አለ የመስሪያ ቤት ጓደኛ አለ የመስሪያ ቤት ኃላፊ አለ የሀገር መሪ አሚር አለ ማንንም ሁሉንም ትተው ኡሙክ እናትክ ናት አሉት ከዚያም ቀጥሎ የሚመጣውስ በሁለተኛ ደረጃ ማን ነው የሚለው ስላሳሰበው ሰሃቢዩ ጠየቃቸው ثم من ከዚያስ ብሎ ጠየቃቸው قال الحبيب صلوات ربي وسلام عليه تاركا لهؤلاء እነዚህን ሁላ ትተው ثم قال أمك አሁንም እናትህ ናት ቅድሚያ የሚሰጣት አለ ከዚያስ ሶስተኛም ደረጃ ثم من ከዚያስ ማን ነው ብሎ ያለ ጊዜ ثم أمك አሁንም እናትህ ናት አላቸው صلى الله عليه وسلم ከዚያም አላረፈ ጠየቃቸው ثم من ከዚያስ ሌላ ማን ነው ብሎ ያላቸው ጊዜ ثم أبوك ثم الأقرب ثم الأدنى فأدنى ከዚያም አባት ነው ከዚያም በሂደት በደረጃ እየወረደ ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም أسأل نفسي وأسألكم بالله ራሴንም ይሁን እናንተን ልጠይቃችሁ እኛ ጋር የሆነች ውድ ነገር ቢኖር ያንን ውድ ነገር ለምንወደው አካል ለመስጠት ብንዘጋጅ ለማን ነው ለመስጠት ነፍስያችንን የምትደሰተው ለማን ያልክ እንደሆነ አፈቀር ነው ብለን ለምንለው አካል ወደድ ነው ብለን ለምናለው አካል እኔ ጋር ቅድሚያ ቦታ አለው ብለን ለምንለው አካል እናት ምናልባች ብትመጣ መጨረሻ ላይ ብትመጣ ነው እናት የምትታወሰው አባት የሚታወሰው በዒድ አይደለ ሀገሬ ላይ በብዛት የተለመደው ኢላ መን ረሒመ ረቢ ዒድ ሲመጣ አይደል እናቶቻችንን እናስታውሰው ሀያታችን በሙሉ እናስታውሰው ሚስቶቻችንን ሀያታችንን በሙሉ እናስታውሰው ልጆቻችንን አመቱን በሙሉ የነሱ ነገር ቢዚ ያደረገን ይቆየና ዒድ ሲመጣ በዳቦ ወይንም በነጠላ ወይ በጋቢ ወይንም በሻሽ ወይ በሆነ ነገር እናስታውሳታለን እሱም በዛ ብለን ስናበቃ እንንጠባረራለን እንኩራራለን በእናቴ ዱዓ እናቴን እኮ ሁሌ ነው ምخدማትና በእናቴ ዱዓ ነው ያለሁት ብለንም እንኩራራለንም ጨምር
الله المستعان الله جل وعز ووصينا الإنسان بوالديه ولا سوي ልጆችን በሙሉ የወላጆቻቸውን ጉዳይ አደራ ብለን በማስጠንቀቂያ ጨምር መከርን ዘከርን አለና ثم قال حملته امه بوالديه ብሎ በወላጆቹ ጉዳይ አለና አባትን ትቶ حملته امه ቅድሚያ የሚሰጣት እሷ ናታ የጭንቀቱ ባለቤት እሷ ናታ ስታረግዝ የተጨነቀችው እሷ ስትወልድ የተጨነቀችው እሷ ስታሳድግ የተጨነቀችው እሷ አባት ድርሻ የለውም ማለት አይደለም ነገር ግን በሶስተኛ በአራተኛ ደረጃ ነው የአባት ድርሻ ሊመጣ የሚችለው ሁሉም ቦታ አለውና اذن حملته امه وهنا አረገዘችው እናቱ ጭንቀት ተሞልታ على وهن በጭንቀት ላይ ጭንቀት ተደራርቦባታል አላሁ ጀለዋ ገና ከጅምሩ ጽንሱ ሆዷ ላይ ማህፀኗ ላይ ጠብ ካለበት ጊዜ ጀምሮ እስከ ዕለተ ውልደት ድረስ ጭንቀት መችተዋታል ያገባችሁ ሚስቶቻችሁ ሲጨነቁ የእናታችሁ ጭንቀት ይገባችኋል የወለዳችሁ እናቶች የእናንተን ጭንቀት ስታዩት የእናታችሁ ጭንቀት ይገባችኋል اذن حملته امه وهنا على وهن ጭንቀት ላይ ጭንቀት ተደራርቦ አረገዘችው አለና وفصاله في عامين ከሷኮ ሊለይ የሚችለው ቢያንስ 2 ዓመት ከቆየ በኋላ ነው አለ አየ ጽንስ ላይ የሚቆየው 9 ወር እያጠባችው የሚቆየው 1 ዓመት ከምናምን ምናልባት ከናቱ ሊለያይ የሚችለው አንድ ሕፃን 2 ዓመት ከሞላው በኋላ ነው ይላል ሶስተኛው ሌላ ቦታ ላይ ደግሞ 30 ወር ይላል አሻሂድ እናቴን ያል ተጨንቃ እኛን ለወግ ማዕረግ በቃች በኋላ ዛሬ መረሳቷና የመዘንጋቷ ጉዳይ የጎረቤት ሐቅ ያህል ጓደኛ ሐቅ ያህል የሚስት ሐቅ ያህል እንኳን አለመሰጣቷ ሲታይ አሞ ያማል ያሳዝናል وهنا على وهن وفصاله في عامين أن اشكر لي ولوالديك إلي المصير ታዲያ እኔን አመስግነኝ የውለታ ባለቤት እኔ ነኝና ولوالديك ከኔ ምስጋና ቀጥሎ የሚመጣው ተመስጋኙ ሰው ወላጆች ናቸው አለ አላሁ ጀለላ ታዲያ إلي المصير ወደኔ ተመላሾች ናቸው ያመሰገናችሁ እንደሆነ እንደ አመስጋኝነታችሁ የካዳችሁም እንደሆነ እንደ ክህደታችሁ إلي المصير ስትመጡ እንገናኛለን فإن كان خيرا فخير وإن كان شرا فشر كل يجازى بما عمل ሁሉም የሰራውን ጀባ የሚባልበት ዕለት ላይ እንገናኛለንና ያዘዝኳችሁን ፈጽሙ ኢላላ አላሁ ጀለ ወዐዝ أيها الأحبة ወላጅን ወይንም እናትን ማስደሰት መፍኸረቱ الرجال የወንዶች የጀግኖች ኩራት ነው የሌሎች ግን እፍረት ነው እናት ኮስመንመን ካለች ከተቆረች ከከሳች ከቆሸሸች ከተጎሳቆለች እናቴ ናት ለማለት እንኳን የሚያፍርቆ ሞልቷል በተለይ ዘመንኩ ያለው በተለይ ከገጠር ወጥቶ ከተማ የገባው በተለይ ዘመናዊ ጓደኞች ጋር የዋለው ጸጉሩን ከፈረዘ ፋሽን ከለበሰ ሞደርን ከሆነ ጥሩ ሞባይል ከያዘ ጥሩ ከለበሰ ጥሩ መኪና ከያዘ እናቴ ናት ለማለት አንደበቱን ያዘ ያደርገዋል ተጎሳቅላለች ተመሳቅላለች ቆሽሻለች እግሯ ሰውነቷ የተቆራረጠ ነው ብርድ የበላው ነው የተቆረማመተ ነው በሽታ ያጠቃት ናት እሱን ለማሳደግ የተጎሳቆለችው እሷን ለማሳደግ የተጎሳቆለችው እናቴ ናት ለማለት እናቱን የሆነ ሰረሞኒ የሆነ ፕሮግራም ያለበት ቦታ ይዞ መሄድ ዘበት የሆነበት ሰው አለከኛው በእናት የሚያፍር በአባት የሚያፍር አላሁ المستعان ግን እናት ምንም ትሆን ምን ማንም ትሆን ማን በሷ እሷን መخدም እሷን መንከባከብ በሷ መኩራት እናቴ ናት ብሎ ማቅረብ በሐያት መኖሯ ብቻ በቂ ነው ለሙእሚኖች በሐያት መኖሯ ብቻ በቂ ነው ለአዋቂዎች ለገባቸው የፈለገ ማንነት ቢኖራት በሐያት መኖሯ ብቻ በቂ ነው ለምን ሲቸግረኝ እግሯ ላይ ወድቄ ዱዓ አርግልኝ የምላት ናታ ሲጨንቀኝ መጥቼ ማማክራት ናታ ያቺ ጎስቋላ ያቺ ደካማዋ ናት
የኔ እናት ያቺ ወርቅ የለበሰችዋ ያቺ የሞላላቷ የተድላላችዋ ምናልባት አማቴ የሆነችዋ ወይንም ጎረቤት የሆነችዋ ወይንም አክስቴ የሆነችዋ ወይም ዘመድ የሆነችዋ ወይ በሆነ ነገር ማቃቷ የተድላላችሁ ባልቴት የምትባለዋ ወፍራሚቱ ሴትዮ የኔ እናት አይደለችም። የኔ ጭንቀት አይጨንቃትም። እሷ የኔ ጭንቀት የሚጨንቃት የኔ ለቅሶ የሚያስለቅሳት የኔ ደስታ የሚያስደስታት ያቺ ጎስቋላዋ እናቴ ናት። እንዴት በእናት ይታፈራል? ይላል አላሁ المستعان። ወሲመቱ ሹረፋ የክብራን መገለጫቸው እናታቸውን ኻዳሚዎች ናቸው። ክብሮች እናታቸውን የሆነ ውድ ነገር ቢኖራቸው ቅድሚያ ለእናት ነው። የሆነ የትርፍ ሰዓት ቢኖራቸው ቅድሚያ ለእናት ነው። የሆነ ነገር ቢጨንቃቸው ሄደው ለእናታቸው ነው የሚያማክሩት። ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ምርጥ ጓደኛ ልዩ የሚስጥር ጓዳ ያድርጌ ሊይዘው የሚገባው ማን ነው ብሎ የተባሉ ጊዜ እናት ማለታቸው እኮ እናት እኮ በልጇ አትቀናም። እናት እኮ የልጇን ሚስጥር አሳልፋ አትሰጥም። እናት እኮ ከማንም በላይ ትጨነቃለች። እናት እኮ የልጅ ለቅሶ ያስለቅሳታል። እናት እኮ የልጅ ነገር ይጨንቃታል። ስለዚህ ችግርህን ሄደ ብትነግራት ሌሊቱን ቆማ ዱዓ ያደረገች የምታድር እናት ናት ያቺ ጎስቋላዋ እናት። ደስታህን ሄደ ብትነግራት ሌሊቱን እየፈነደቀች እየሳቀች የምታድረው ያቺ ጎስቋላዋ እናት ናት። ሌላዋ እናት ምናልባት ሌላዋን ሴት ሌላዋ የደላት የገባት ምናምን ብለህ ሄደ የምትነግራት ኦር የምታማክራት ወይ ልትቀናበት ትችላለች፣ ወይ ላንተ የመጣውን እድል ለልጇ አሳልፋ ልትሰጥ ትችላለች፣ ወይ አንተ ላይ የመጣው ነገር ላያስደስትህ ይችላል። ስለዚህ መክረሃለሁ ብላ ልታዞርብህ። እናት ግን ስትመክርህ ከልቧ ነው የምትመክርህ። ከልቧ ነው ምንም ሳትደብቅብህ ነው የምትመክርህ። ዱዓም ስታደርግልህ ምንም ሳትደብቅብህ ነው ዱዓ የምታደርግልህ። لذا قال أمك ثم أمك ثم أمك አሉ ነብዩ ሰለላሁ ዐለይሂ ወሰለም። የእናት ኺድማ በሐያት እስካለች ጉልበት ኖራትም አልኖራት ኺድማ ዋጅብ ነው። ቁርአን وقضى ربك ألا تعبدوا إلا إياه وبالوالدين إحسانا ነው ያለው። አላህ ግድ አድርጓል ከኔ ውጭ ማንንም ምንንም እንዳትገዙ ግድ አድርጓል። የወላጆቻችሁንም ጉዳይ በማለት በወው ነው ያገናኘው አላሁ ጀለ ወዐዝ። ሐቁንና ሐቃቸውን አንድ አረፍተ ነገር አምጥቶ ሐቁንና ሐቃቸውን በወው ነው ያገናኘው አላሁ ጀለ ወዐዝ። የሐቃቸውን ጉዝፈት የሐቃቸውን ልቅና እያሳየ ማለት ነው አላሁ ሱብሓነሁ ወተዓላ። ይህ በሐያት እስካሉ ድረስ ይሄ ሐቃቸው ነው። ጤናማ ሆነውም ቢኖሩ ታመውም ቢኖሩ ይሄ ሐቃቸው ነው። ሲያረጁ ሲጃጁ ሲደክሙ ደግሞ ሐቃቸው ይጨምራል። ለምን? የውመ የተአከዱ ኢዛ ተቀዳ ሸባቡሃ የጉርምስናዋ ጊዜ ሲያልቅ፣ ወዓላ ሸይቡሃ እርጅና ሲጫኛት ሽበት ሲወራት፣ ወረቀ ዐዝሙሃ አጥንቷ ሲልፈሰፈስ ሩጣ የምትፈልገውን ነገር ማድረግ በሚጠናት ጊዜ፣ ወሕደውደበ ظهሩሃ ወገቧ ስብር ሲል እርጅና ሲጫጫናት፣ ጡባ አሮጊት እናት ያላችሁ ሰዎች የምስራች ለእናንተ ያወቃችሁበት እንደሆነ። ያላወቃችሁበት እንደሆነ ደግሞ ወይሉን ለኩም ثم ወይሉን ثم ወይሉን من عقاب الله عز وجل። አሮጊት እናት የጃጀች ያረጀች እናት በሐያት ያለችላችሁ ሰዎች እንደው ብትጃጅም አቅሏን ብትስትም ሐቢቢ አቅሏን ብትስትም እንደው በወጉ እንኳን ማሰብ ቢጠናት በሐያት ያለችላችሁ እናት የምስራች እንኳን ደስ ያላችሁ። ግን ለማን ነው? ላወቀበት ነው። ያላወቀበት እንደሆነ እድሜያቸው በረዘመ ቁጥር ኺድማቸውን ባጎደለ ቁጥር የአላህ ቁጣ እሱ ላይ የተደረበበት የህይወት በረካ እያጣ የልጅ በረካ እያጣ የሪዝቅ በረካ እያጣ የዕልም በረካ እያጣ ሐያቱ እየባከነ ነው የሚኖረው። አላህ ይጠብቀንና አላሁ ጀለ ወዐዝ ፍጥረታትን ከፈጠረ በኋላ ሁቁቆችን ግዴታዎችን አኑሯል። ከግዴታዎች ሁላ የበለጠው ግዴታ አላሁ ሱብሓነሁ ወተዓላን ብቸኛ አድርጎ መገዛት ነው። እሱ የላቀው ግዴታ ነው፣ መሰል የሌለው ግዴታ ነው። ከሱ መብት በኋላ ሁለተኛ የሚመጣው ግዴታ ነቢያችንን ሰለዋቱ ረቢ ወሰላሙሁ ዐለይህ
ረጅም ባጭር መከተል ያዘዙትን መተግበር የተከለከሉትን መከልከል ነው። ከነዚህ ከሁለት ታላላቅ ግዴታዎች በኋላ ቀጥሎ የሚመጣው ትልቁ ግዴታ የወላጆችን ሐቅ መጠበቅና ወላጆችን ማክበር ነው። ከወላጆች መካከል ደግሞ ተለቅ የሚለውና ጎዘፍ የሚለው ግዴታ የእናትን ሐቅ የእናትን መብት መጠበቅ ነው። የዛሬው ኹጥባችን የሚሆነው ኢንሻአላሁ ዐዘ ወጀል ኡሙክ ثم ኡሙክ ثم ኡሙክ ያሉትን ነጥብ ነው የምንዳስሰው። ነቢያችን ሰለዋቱ ረቢ ወሰላሙ ዐለይህ አንዴ አይደለም ሁለቴም አይደለ ሶስቴ ደራርበው የእናትክን ጉዳይ እናት ቅድሚያ ይሰጣታል በማለት ደጋግመዋል። ሰሃቢው የጠየቃቸው ጊዜ አዩሀል አሂባ ያለፈው አልፏል። ፈተዳረኩ አልሙቀሲሮን በዚህ ጉዳይ ላይ ብዙሃኖቻችን ጉድለት አለብን። ያለፈውን እንተውና ካሁን በኋላ ስላለው እንሩጥ። እድሉ አለ ወላሂ የሞቱት የወላጅ የሞተባቸውን እናት የሞተባቸውን ሰዎች ጠይቋቸው። ምን ትመኛለህ ብለህ ጠይቀው። ወላሂ ثم ወላሂ እናቴ አንድ ጊዜ ከቀብሯ ተነስታ ግንባሯን ስሚያት ተመልሳ ብትሞት ወይም ተመልሳ ቀብር ብትገባ ብሎ ይልሃል። እስአል አቅል ያለውን ሙእሚን ጠይቅ። ምን ትመኛለህ ብለው በህይወት የእናቴን ከቀብር መንቃት ብሎ ሊልህ ይችላል። ግን እናታችን በእጃችን ኖራ እድሉን ሳናቀው በከንቱ የምናሳልፍ ስንት የኢማን ሰነፎች አለን። አላሁል ሙስተዓን። ወዛረታ አስቃሙሃ በሽታ ሲበዛባት፣ ምክንያቱም መጀመሪያ በማርገዙ በመውለዱ ደጋግሞ በማርገዝ ደጋግሞ በመውለድ እኛን ለማሳደግ የነበረው የህይወት ውጣ ውረድ በሆዷ ልጅ በጀርባዋ ሕፃን በቀኝና በግራ እጇ ዘንቢል ሌሎችንም ተሸክማ ያ ሁሉ የህይወት ውጣ ውረድ ወይ የሚበላ ጥሩ ነገር ባልነበረበት የህይወት ዘመን ባለፈው ህይወት መኪና የለ እንዳሁን የተንደላቀቀ ህይወት ባልነበረበት ጊዜ እንዴት እንዳደግን ሁላችንም እናውቃለን። ወኻሰተን ከገጠር የመጣን ወንድሞች ከገጠር የመጣን እህቶች ሁላችንም ምንጫችን ከገጠር ስለሆነ እናውቃለን። ይሄው ነው ሐላቸው ዛሬም ገጠር ላይ ወላጆች። በዚያ ሐል የነበረው በልጅነት የተሰበረው ሰውነቷ ዛሬ ጉንፋንም ሲይዛት ድክም ያረጋታል፣ ለፍስፍስ ያረጋታል። የሆነችም ነገር ትንሽዬ ሲያማት ውስጧ ላይ ጉዳት ስለነበረ እንደ አዲስ ስብርብር ትላለች። የዚያን ጊዜ የእኛን ኺድማ የምትፈልግበት ወቅት ያ ነው። ያኔ ቸል ያልናት እንደሆነ አላሁል ሙስተዓን ነው። አዩሀል አሂባ አላሁ ጀለ ወዐዝ የወላጆች ኺድማ ስላሁን የእናት ኺድማ የእናት እንክብካቤ ብየስል ደሃ ነኝ በምኔ የሚል ሞልቷል እናንተ ጋር። እኔም ያ ሊሆን ይችላል ሐሳቤ ደሃ ነኝ በምኔ አቅሙ የለኝም ሊል ይችላል። ላ ወላህ ብር እኮ አይደለም ኺድማ፣ ስጦታ እኮ አይደለም ኺድማ። ኺድማው ቁርአን ነገረ ወኽፊዝ ጀናሐክ ክንፍህን ዘርጋላቸው እነሱ ፊት ወኽፊዝ ለሁማ ጀናሐ ዙል ሚን ረሕማ አየህ እነሱ ፊት ተዋረድ ዝቀጥ ዝቅ በል። ይሄ ነው ኺድማ ብሎ ማለት። ልባዊ መተናነስ ወላጆች ፊት ይኑር፣ ልባዊ መተናነስ እናት ፊት ይኑር። ከዚያ በኋላ ልባዊ መተናነስ ካለ እውነታዊ ፍቅር ካለ እውነተኛ ክብር ካለ 10 ብርም ስታገኝ ወስደህ 5 እንሰጣታለህ። ግና እዚህ ጋር የቆሸሸ እንደሆነ እዚህ ጋር ክብሪያ ያለበት እንደሆነ እዚህ ጋር የእናት ቫልዩ ልቤ ውስጥ ያሌለ እንደሆነ የአባቴ ክብር ልቤ ውስጥ የሌለ እንደሆነ ቢደላኝም አልፎ ቢተርፈኝም ቅድም እንዳልኩት እናቴን ማስታውሰው በዒድና በሆነ ሴሬሞኒ በፕሮግራም ሊሆን ይችላል። ጀናሐ ዙል ሚን ረሕማ ከእዝነት የተነሳ አለ። ያ ሰላም አገላለጽን ይኸው ወኽፊዝ ለሁማ ጀናሐ ዙል ሚን ረሕማ ከእዝነት የተነሳ በእዝነታዊ መንፈስ ላይ ሆነ ክንፍህን ዘርጋላቸው፣ ተረማመዱብኝ በላቸው፣ ዝቅ በልላቸው አለ። ሚን ረሕማ ማለት ምን ማለት ነው? አባብያት ሸውጄው አታልያት እግሯ ስር ገብቼ ትናንሽ ክድሚያዎችን አቀራርቤ ውርሱን ለኔ ጀባ ብላኝ እንድትሞት በሚል ንያ እንዳይሆን ማለት እኮ ነው። እንዲህ አይነት ጮሌ ነኝ የሚል ጅል ሞልቷልና ነው። እናቶች ሲያረጁ በተለይ አባት ካሌለ
ምክንያቱም ውርስ እሳቸው አይደለም የሚያዋርሱት በሱ ሳቢ እሳቸው አይደለም የሚያዋሩ ምን አገባቸውና ነው እሳቸው ንብረቱ የአላህ ነው ሲሞቱ አላህ በረህመት አይኑ ያቸው ዝም ብሎ ነው የሚሞቱት እንጂ ለገሌንን ያገሊቴንን የማለት ስልጣን የለም ደጋግሜ እንዳልኳችሁ ግን ስለማናውቀው ሁክሙን ይሄንን ንብረት ላንተ ያኛውን ቤት ላንተ ያኛውን ባንክ ውስጥ ያለውንም ላንተ የምትለው መስሎት እሷን ለማታለልና ለመሸወድ ውርሻውን ለመቅጠቅለል ከሆነ ግን አይሆንም አለ አላሁ ጀለ ወዐዝ ወኽፊድ ለሁማ ጀናሐ ዙሊ ሚን الرحمة ከእዝነት የተነሳ ብቻ ይሁን ለሷ መዋረድህና መዛቀጥህ አለ አላሁ ጀለ ወዐዝ ثم قال سبحانه وقل رب ارحمهما كما ربياني صغيرا አንተ የምትችለውን ያህል ካደረክ በኋላ አየ وقضى ربك الا تعبدوا الا اياه وبالوالدين احسانا اما يبلغن عندك الكبر احدهما أو كلاهما فلا تقل لهما أف ولا تنهرهما أيه فلا تقل لهما أف الله جل وعز ولا جوتشاتشن من كباكب لساتشو زق مالت يالب منام اندالك استمار بوهالا بتكبار دمو طفات اندانا طفا من على ولا تقل لهما أف سيارجو سيجاجو አስተሳሰባቸው ሲቀንስ ንግግራቸው ይበዛል ትዛዛቸው ይበዛል ጭቅጭቅ ሊኖር ይችላል ደጋግሞ አንድ ነገር ሊናገሩ ይችላሉ አሁን የነገሩህን በኋላ ሊነግሩ ይችላሉ ትላንት የነገሩህን ታሪክ ሊደግሙ ይችላሉ አብረህ እንድትቀመጥና እንድታጫውታቸው ዘንዳ ሀያት ሰዓትህን ሊበሉ ይችሉ ይሆናል አትሰልቻቸው ولا تقل لهما اف አለ ቢያስቀይሙህ እንኳን ኦፍ እንዳትላቸው አለ ዑለማዎች ምን ይላሉ ኦፍ የምትለው ቃል የመጨረሻ ስድብ ናት ለወላጅ ከዚያ በታች ስድብ ኖሮ በነበር በከለከለን አላህ ኦፍ እኮ ማለት የምናውቀው እጭ የምንለው ቃል ማለት እርር እጭማ ከባድ ነው እጭ አይደለም አሉ ሌሎች ኖ ታዲያ ምንድነው ነው አሉ ይሄም ከባድ ነው ከእጭ አይተናነስ ታዲያ ምንድነው የሆነ ነገር ሲናገሩ በእጅ ማለት ነው አላህ አየህ በእጅ እንደዚህ ምንለው ነገር አለ በእጃችን ምንለው ነገር እንደዚያ ያ እንኳን الله جل وعز كلكلال تاديا ولا تقل لهما أف ولا تنهرهما تاديا ستناقر دمسهن كفارقه اندات تناقر ايه دمسهن كفارقه شوك بله اندات تناقر اجوالا أبو هريرة رضي الله عنه وارضاه الناتي يوطر يا أبا هريرة لبيك يا أماه قال أبيت الناتي قال كزيا دمسون كف انداد الرقة تسمو بناتو الله አጃኢብ ከዚያም ገበያ ሄደና ሁለት ባሪያዎች ገዝቶ አመጣና ነፃ አወጣቸው ለምን የሰራው ወንጀል ከባድ ስለሆነ በዚህ ጥፋት የአላህ ነገ ጀሃነም ይዶለኛል በሚል ስጋት ምን አቡ ሁረይራ ረዲየላሁ ዐንሁ ወአርዳህ እናቱ ላይ ድምጹን ከፍ ሲያደርግ አስቦት አይደለም ሆን ብሎ አይደለም እንደኛ አክርፎ ኦርጩሆ አይደለም ዛሬ እናቶቻችን ሲጠሩን እንዴት ነው አቤት ማማ አቤት ኡሚ ነው ምንላት አይደለም እየደበረን አይደል የቲቢት አቤት ማለት ነው የቲቢት አቡ አጨቅጭቅኝ ማለት ነው ውስጡ ላይ ያለበት አቤት እንኳን ለማለት ጠንቶት ማለት እንኳን ድምጽ ከፋረ ማድረግ አለ ማድረግ ያን ሊቆጣጠር ቀርቶ አቤት ማማ ማለት ጠንቶት ማለት فلذلك الله جل وعز ولا تنهرهما وقل لهما قولا كريما ስትናገር ለነሱ ክብር የተሞላበት እዝነት የተሞላበት ርህራሄ የተሞላበት ንግግር መሆን መቻል አለበት አለ አላሁ ጀለ ወዐዝ ታዲያ እኽዋኒ ይሄ ለወላጆች የመዋደቅ የመዋረድ ጉዳይ የደጋግ ባሪያዎች መገለጫ ነው አላሁ ጀለ ወዐዝ ስለ ነብዩላህ ያህያ አለይሂ ሰላም አንስቶ ሲያበቃ ወበረም ቢዋሊደይሂ ወለም የኩን ጀባረን ዐሲያ ያህያ ማለት እኮ በወላጆቹ መልካም ሰው ነበር ባር ብሎ ማለት ወላጆች ከሚያስፈልጋቸው በላይ የሚያሟላ ማለት እኛ ቢር መልካምነት ለወላጆች መልካም መሆን መስሎ የሚታየን የጠየቁንን ነው ከጠየቁማ ዋጅብ ነው የጠየቁ እንደሆነ ግዴታ ነው ሳይጠይቁን ፍላጎታቸውን ጠብቀን ማድረግ ማለት መሐመድ ኢብኑ ሲሪን ረህመቱላህ ዐለይሂ እናትየው ቢጫ ቀሚስ ይወዱ ነበር ስለዚህ የበዚያን ዘመን ደግሞ ቀሚስ ቢጫ ቀሚስ ከሱቅ አይገዛም ቀይ ስትፈልግ በቀይ ቀለም ቢጫ ስትፈልግ በቢጫ ቀለም ቡኒ ስትፈልግ በቡኒ ቀለም ነው የሚነከረው መሐመድ ኢብኑ ሲሪን ረህመቱላህ ዐለይሂ من التابعين
ለእናትየው ቀሚሳቸውን ወስደው በቢጫ ቀለም ያስጨንትኑልትና ያስነኩሩትና አምጥተው ልብሳቸው ስር ያደርጉላቸው ነበር። ለምን ሲፈልጉ ቢጫ ቀለም ፈልጋለሁ ቢጫ ቀሚስ ፈልጋለሁ ብለው ከጠየቋቸው ዋጅብ ነው። ከመጠየቃቸው በፊት ፍላጎታቸውን ያሟሉ ነበር። ይህን ያህል ይንቀጠቀጣሉ ለኺድማቸው። አዩሃ الأحبة عبد الله بن مسعود رضي الله عنه وأرضاه الصحابي الجليل معروف لدى الجميع كنبي صلوات ربي وسلام عليه አብዛኛውን ቁርአን ከአንደበታቸው በቀጥታ ተቀብያለሁኝ ብሎ ያለው ጀግና ሰሃቢ ከለታት አንድ ቀን እናትየው ጠርተው ውሃ አምጣልኝ አሉኛል። ውሃ ሳመጣላቸው እንቅልፍ ወስዷቸዋል። ቀስቅሶ ውሃ እንዳይሰጣቸው እንዴት እናት ይቀሰቀሳል? ሱብሃንአላህ ሱብሃንአላህ። እንዴት እናት ይቀሰቀሳል? አስቀምጦላቸው እንደሄድ እንዴት ፊት ለፊቷ ላይ ቁጭ ብሎ ተደርጎ ይኬዳል። ስለዚህ ምን ያደርግ? እስኪነቁ ውሃውን ይዤ ጠበቅኩኛል። ሲደክመኝ እቀመጣለሁ፣ እንቅልፍ ሲይዘኝ እቆማለሁኝ። ሲደክመኝ እቀመጣለሁ። በዚህ ሐል ያለው እናቴ ሳይነቁ ፈጅር አዘነብናል። ሌሊቱን ተሐጁዱን ትቶት ሌሊት መስገዱን ትቶ ለእናትየው ውሃ በኩባያ ይዞ አደረ። ሙሐመድ ኢብኑ ሙንከዲር ረሒመሁላህ ረሕመተን ዋሲዓ ገአለቱ ሪጅለ ኡሚ አለ። ሌሊቱን በሙሉ የእናቴን እግር እያሸው ሰውነቷን እያሸው አደርኩ አለ። ልጆች ያረጁ እናቶች ያሏችሁ፣ ያረጃ አባት ያላችሁ መች ነው እግራቸውን መች ነው ሰውነታቸውን በቫዝሊን ያሸነው? ቢላህ አለይኩም ሌሊቱን በሙሉ እግሯን እያሸዋት አደርኩ አለ። ወባተ አኺ ዑመር ዩሰሊ ወንድሜ ዑመር ደግሞ አጠገቤ ላይ ሌሊ እየሰገደ አደረ። ወወላሂ አለ በአላህ ስም እምላለሁኝ ለው ቂለ ሊ ለይለቱሁ ቢለይለቲክ ፈማ ረዲት። ወላሂ የሱ ሌሊት ላንተ ያንተ ሌሊት ለሱ ቢባል ወላሂ ከዚህ ዒባዳ የምመርጠው የለኝም፣ አልፈልገውም። ቁሞ እኮ ነው ያደረው እየሰገደ። ይሄኛው እግር እያሸ ከእናቱ ጋር እየተጫወተ እኮ ነው ያደረው። ያ ሱብሓነላህ እናት ተኝታ እሱ እግሯን እያሸ። ሃዛ ካነ ሓሉሁም ፈማ ሓሉና መዓ ኡመሃቲና። ይሄ ነበረ ማንነታቸው። ከእናቶቻችን ጋር ያለን ማንነት ምን ይመስላል? ወኻሰተን ሸባብ ትቢተኛው ዘመን ላይ የተወለዳችሁ ሸባቦች የእናተ ሐቅ ከጎረቤት ሐቅ ባልተለየ ዘመን ላይ የተወለዳችሁ ሸባቦች ወጣቱ በምን ሐል ላይ ነው ያለው? ከእናት ጋር ግጭት፣ መንሃጅሽ ከመንሃጄ ጋር አይጋኝም ግጭት፣ አንቺ ሙሽሪካ ነሽ ግጭት፣ አንቺ ሙብተዲዓ ነሽ ግጭት፣ ጀበናዋን ስብር ሲኒዋንን ክትክት ልትመልሳት በዛ 40 ዓመት የኖረችበትን ህይወት 50 ዓመት የኖረችበትን ህይወት ጀላንን ትخدم ያለሽ ሸኻና ሁሴንን ትخدم ያለሽ እገሌው ጊስቱ ፋጡማ ምናምን ትያለሽ ብለህ ዛሬ ሲኒዋን ሰባብረ ጀበናዋን አንከትክተ ልትመልሳት ዘንዳ ዘበት ነው። አይሆንም፣ በማስታመም ነው የሚመጣው። አቡ ሁረይራ ረዲየላሁ ዐንሁ ወአርዳ ሁሌ እናቴን ወደ አላህ ግቢ ወነብዩን እመኝ ተቀበይ በአላህ እመኝ የነብዩን መንገድ ተከተይ እያልኩ ሁሌ ለምናታለሁ አትሰማኝም። ከለታት አንድ ቀን አስቀያሚ ቃል ተናገረችኝ። በነብዩ ዙሪያ ላይ አስከፋችኛል። ከዚያም ነብዩ ዘንዳ ሄድኩኝ። እናቴን እጅግ ትህትና በተሞላበት መልኩ እንድትሰልም እየለመንኳት ቆይቼ ነበረ። ጊዜ ፈጅቶብኛል። ዛሬ ግን መቆጣጠር የማልችለውን ነገር ተናገረችኝ። እርሶን አስመልክቶ ክፉ ተናገረችኝ። ይሄ አላስቻለኝም። ያ ረሱላላህ እድዑ ሊኡሚ ረሱላላህ ሰለላሁ ዐለይሂ ወሰለም እባክዎትን ለእናቴ ዱዓ አድርጉልኝ በዚህ ሐሏ እንዳትሞትብኝ በማለት አቡ ሁረይራ ጉዳዩ አስጨንቋቸው አየህ በትህትና ያ ኡማ እማዬ ሆይ በጣም እያሉ እየለመኑ ዳዕዋ ያደረጉላት ቆዩና መጨረሻ ላይ ጉዳዩ ጠንቶ ሲሄድ የነብዩን ዱዓ ከጀሉ ሰለዋቱ ረቢ ወሰላሙ ዐለይሂ። እሳቸው ዱዓ አደረጉ። አቡ ሁረይራ ተመልሰው ሲመጡ አላህ ቀልቧ ላይ ኢማን አድርጎባት ሻወር እየወሰደች እያለ ልትሰልም አገኟት። ከዛ ያ ኡማ እያለ ሲመጣ አላ ሪስሊካ እዛው ቆየኝ ሻወር እየወሰድኩ ነው እንዳትገባ አለችኛል። ምንድነው ሐሏ ዛሬ ለየት ያለ ነገር ብዬ ሻወሯን ከጨረሰች በኋላ ስገባ ባንተ ዲን ለመግባት ተዘጋጀው ታጠብኩ ምን ልበል አለችኝ። አየህ የነብዩ ዱዓ ሰለላሁ ዐለይሂ ወሰለም። አዩሃ الأحبة ኢብራሂም ዐለይሂ ሰላም
رسول من رسول الله نبي من أنبياء الله بل هو من أولي العزم كتلالاق أمستو نبياتوش وست የነቢያቶች ቁንጮ የነቢያቶች አባት በመባል የሚታወቁት ኢብራሂም አለይሂ ሰላም አባትየው ሐላቸው ምን ነበር? አባትየው እኮ ጣዖት አምላኪ ብቻ አይደለም ነው፣ ጣዖት አምራች፣ ጣዖት ሻጭ፣ ጣዖት አምላኪ ብሎም ወደ ጣዖት ጥሪ አድራጊ ነበር። ኢብራሂምስ ነብይ من انبياء الرسول من رسول الله عز وجل ታዲያ ጥሪያቸው ምን ነበር? ያ አበቲ ያ አበቲ ያ አበቲ እያሉ ነበረ የሚጠሩት አላሁ ኢብራሂም አለይሂ ሰላም። ይሄንን ቂሳ መጥቶልና ከዚያ በኋላ ከዚህ ሁሉ ያ አበቲ አባዬ ሆይ እያሉ እየተለማመጡ ዳዕዋ ያደረጉለት አባትየው ምንድነው ያለው? አራጊቡን አንተ عن آلهتي يا إبراهيم لئن لم تنتهي لأرجمنك وهجرني مليا አንተ ብለህ ደግሞ አማልክቶቼን መንካት ጀመርክ እንዴ? እነሱን እኔ እንደምገዛው አልገዛ አልከተል ብለሃል ካረለ አልፈ ተርፈ ደግሞ እነሱን ልትነካ እየቃጣህ ያለ ይመስላል። ካሁን በኋላ አይንክን ማየት አልፈልግም። ወህጁርኒ መልያ ውጣ ከቤቴ ሁለተኛ አይንክን እንዳላይ ኢብራሂም ምናል እንደው ወትሮንም እኔም ተሳስቻለሁ። ይሄ ካፊር ሙሽሪክ ጋር እንደ በትህትና ማናገር አያስፈልግም ነበርኮ ለእናንተ ልክልካችሁን መንገር ነበር። ቆማጣ ነው ካላሉት አብሬ ልፈትፍት ይላል እንዲሉ ካንተ ጋር አላሉም ኢብራሂም። ከዚያስ እንዲህ ብለው እምቢ ካሏቸው በኋላ ሰአስተግፊሩ ለከ ረቢ ኢነሁ ካነ ሰላሙን ዐለይክ እንግዲያውስ እንደዛ ከሆነ እኔም ወጣልሃለሁኝ ሰላም ባንተ ላይ ይሁን ከጌታ ይቅርታ ጠይቅልሃለሁኝ እሱም ይቅርታዬን ሰሚና አዛንቻ የሆነ አምላክ ነው እሱንም ማጸንልሃለሁ ብለው ሄዱ። ያንን መማጸን የገቡትን ቃል የቂያማ ዕለት ሙከራ አድርገዋል፣ ግን አልተሳካም። እንዴት ሙሽሪክ ጀነት ይገባል? ጀሃነም ነው የሚወርደው። ጅብ አስመስሎ ወይንም ምንድነው ተኩላ አስመስሎ ጀሃነም ወረወረባቸው አላሁ ጀለ ወዐላ። الشاهد اخواني ان ለማለት የፈለኩት ለምንድን ነው ወኻሰተን الشباب ትንሽ ስንቀራ ዒልሙ የገባን ሲመጣ ዳር ላይ ስንመጣ ይሄ የወጣትነት እድሜ የአፍላ እድሜ ሁሉ ነገር እንክትክት ተብሎ ዛሬ ላይ መስተካከል አለበት የምንልበት ፋየር ስቴጅ የምንለው በሽተኛው እድሜ አለ። ራሳችንን ማቹርድ ያልሆንበት ያልበሰልንበት እድሜ የምንለው አለ። ያ ለዓመታት ይዘውት የመጡትን የለመዱትን ልማድ ማንም ይሁን ምንም ይሁን ልማዳቸው ያንን ልማድ ማስለቀቅ የኛ ግዴታ ነው። አዎ ሽርክ ካለባቸው በሽርክ መሞት የለባቸውም። ቢድዓ ካለባቸው ቢድዓ መሞት የለባቸውም። አዳ ሰይአ መጥፎ ተግባር ያለባቸው እንደሆነ በዚያ ማንነት መሞት የለባቸውም። ግና ስናስለቀቃቸው በሚገባቸው አማርኛ ብድግ ብለን ስናበቃ ሽርክ ነው ኩፍር ነው ብንላት አይመጣም። ከዚህ ቀደም ነግሬያችኋለሁ። ስለ ሰላት ምንም ግንዛቤ የሌለው አንድ ወንድም አለ። ሰላት ስገድ ብለው ሚስትየው ስትጨቃጨቀው ብድግ አለና እንደውም ከፍር ያለው ብለዋል። እሺ ዳግም ሰላት ስገድ ይባላል? ይሄ ሰው ከባድ ነው አይደል? ከፍር ያለው ያ ወደ ኩፍር እየደን እንደገና ተውበት አድርጎ መመለስ ብቻ። ስለዚህ ሰላት ስገድ ከመባሉ በፊት የሰላት ቫልዩ ጭንቅላት ውስጥ እንዲገባ የሰላት ክብደት እንዲቀበል ሰላትን እንዲወድ መምከር ያስፈልጋል። ከዛ በኋላ ነው ሰላት ስገድ የሚያስፈልግ። ኢዘን ወላጆቻችን የለመዱትን ለማስለቀቅ በመናደርገው ግብግብ እነሱንም ልናስከፍር እንችላለን፣ እኛም ቀልብ ውስጥ ልንገባ እንችላለን። ወላጆች ከነሽርካቸውም ቢቆዩ አላህ ያውጣቸውና በኩፍራቸውም ቢቆዩ አላህ ያውጣቸውና በዚያ ማንነታቸውም ቢቆዩ የወላጅነት ሐቃቸው እንደተጠበቀ ነው ያለው። ለምን የፊርዓውን ማንነት አይኖራቸው? የወላጅነት ሐቃቸው አለ። አንዳንዴ ካፊር ስለሆኑ እናትን ካፊር በእምነት ሙሉ ለሙሉ ስለተለያዩ እናትን ለመቁረጥ የሚቃጣው አለ። አይ ካፊር ስለሆነ ላ ሐቢቢ ላንተ አላህ ዲኑን ሰጥቷል፣ ሙእሚን አድርጓል። እሳቸውን ደግሞ ካፊር አድርጓቸዋል። ዱዓ አድርግ፣ ዳዕዋ አድርግ፣ አላህ ጀለ ወዐዝ ይመልሳቸው። አንተ ሙወሂድ ነህ በአንተ ሐሳቤ፣ እሳቸው ሙሽሪክ ናቸው በእሳቸው ሐሳቤ። ከሽርኩ እንዲያወጣቸው አላህ ዱዓ አድርግ፣ ዳዕዋ አድርግ፣ በጥበብ ምከራቸው፣ ዝከራቸው። ግን ቀልባቸውን እንዳሰበር ጠብቅላቸው። ሞራላቸውን ጠብቀህ ከአላህ ጋር የማስታረቁን ስራ የመስራቱ ጉዳይ ሂደት ነውና ጊዜ ይፈልጋልና